ፍየል አልበላውም፣ አልጠፋም፣ አልተቃጠለም፣ ምን አላለ። በ23 ዓመት የተጻፈ ቁርአን ግን ፍየል በላው። Unbelievable. So, my friend, if you are a Muslim, believe in Jesus Christ. ኢየሱስ መድኃኒት ነው። በኢየሱስ እመን። ሙስሊም የሆናችሁ ረመዳን is false. It's a false, a paganic practice. ሐሰት ነው። ረመዳን ማንንም አያድንም። የሚያድን የእግዚአብሔር ልጅ ኢየሱስ ነው። The Son of the living God, Jesus, will save you. Come to him and believe. Abdul, I said, I have, what is it? Jesus for Muslims. Go to that Arabic channel and please watch by Sister Fallaha. So many videos, so many teaching. And you will love it. And you will know that Jesus, ኢየሱስ ክርስቶስ ብርሃን እንደሆነ ታውቃለህ። ተከተል ነው የምለው። የአረበኛ ቻናሉን ተከተል። You are just talking about yourself. እኔ ስለ ራሴ እየተናገርኩ ነው? No, I'm not talking about myself. Yeah, ልክ ነው. I'm not talking about myself. I am talking about Jesus Christ. እኔ እየተናገርኩ ያለው ስለ ራሴ ሳልሆን ስለ ኢየሱስ ክርስቶስ። I'm exposing the lie of the Prophet Muhammad, the lie of Allah. የአላህና የነቢዩ ሙሐመድን ውሸት እያጋለጥኩ ነው ያለው። የኢየሱስን እውነት እያበራሁ ነው ያለው። So come to the Lord Jesus Christ. Yeah. ና ወደ ኢየሱስ ትድን ዘንድ ና ተቀበለው። Accept him as your personal savior and Lord of your life. ተቀበለው። አሁን እኮ የተደባለቀ ትምህርት ሆነ። አረበኛውም አማርኛውም እንግሊዘኛ። ለምንድን ነው ቲክቶክ ላይ ብዙውን ጊዜ የሚመጡት ማነው ዩቲዩብ ላይ እንግሊዘኛ የሚናገሩት ናቸው። አማርኛ የሚናገሩ አይመጡም። ለዚህ ጥያቄ ያቀርባሉ። ምን ይላሉ? ልክ ነው። ረመዳን እንደዛ ነው። ሰለሞን ልክ ነህ። ጌታ ይባረክ። So we are here today. We are here proclaiming the good news of the Lord Jesus Christ. የኢየሱስን እውነት፣ አዳኝነት፣ ኃያልነት፣ ብቸኛ አዳኝነት ለዓለም እያወጅን ነው። ምድር ሁሉ ይስማ፣ ዓለም ሁሉ ይስማ፣ የዓለም ሕዝብ ይስማ። Let the whole world hear this, that Jesus Christ is the Savior of the world. ኢየሱስ ብቻውን መድኃኒት እንደሆነ ዓለም ሁሉ ተራራው፣ ገደሉ፣ ሜዳው፣ ሸለቆው ይስማ ይወቅ። በኢየሱስ እንድናለን። ኢየሱስ የሌለው ሕይወት የለውም። There is nothing. ኢየሱስ ከሌለ ሕይወት የለህም። አያችሁ? Yeah. If you have Jesus, you have life. ኢየሱስ ካለ ሕይወት አለ። ኢየሱስ ከሌለ ሕይወት የለህም። መዳን በሌላ በማንም የለምና። So I'm not talking about myself. I'm talking about Jesus Christ. ስለ ኢየሱስ እየተናገርኩ ነው ያለው። You never heard about me. Do you know why? Did I call my name? No. Do you know where am I? No. Did I say I'm from this, from that? No. I say Jesus. ኢየሱስ ነው ያልኩኝ። ስለ ራሱ የሚናገረው ነብዩ መሐመድ ብቻ ነው። Prophet Muhammad was the one who talked about himself. Not us, not the prophets of God. The prophets of God talk about God. የእግዚአብሔር ነቢያቶች ስለ እግዚአብሔር ተናገሩ፣ ስለ ራሳቸው አይደለም። እግዚአብሔርን አከበሩ፣ ራሳቸውን አይደለም። ነቢዩ መሐመድ ግን ራሱን አከበረ። ማንን አከበረ? ራሱን።
That's it. That's it. እውነታው ይሄ ነው። ሰው በኢየሱስ እመኑ፣ ወደ ኢየሱስ ነው። አላህ አያድንም፣ ሊያድንም አይችልም። Allah will never save anyone. Never. He didn't save his prophet from that Jewish woman when she gave him poison. So do you think he's going to save you? Are you better than his prophet Muhammad? No. Allah will not save you. Allah ነብዩ ሙሐመድን አላዳነውም። መርዝ ጠጥቶ አይሁዳዊቱ መርዝ ሰጥታው መርዝ ጠጥቶ ሲሞት ተሰቃይቶ ሲሞት ያላዳነው እግዚአብሔር አላህ እንዴት ነው እናንተን የሚያድናችሁ? ጥያቄ ለዚህ ነው ለአብዱል። አላህ እንዴት ነው አንተን የሚያድን ነው? በሁሉ ነገር እንዴ አላህ ራሱን ማክበር ማለት ምን ማለት ነው? አዚ አላሁ አዚ ራሱሉሁ፣ አላህን ታዘዙ ራሱሉንም ታዘዙ። ራሱልን እስካልታዘዘ ድረስ ማንም ሰው እንትን አይደለም ነው የሚለው፣ ሙስሊም አይደለም። ታዲያ ራሱን ነው። የትኛው ፕሮፌት ነው? ኢሳያስ ነው እኔን ታዘዙኝ ያለው? ሙሴን ማን ነው? ኢያሱ ነው እኔን ታዘዙኝ ነው ያለው? ማንን ታዘዙ ነው ያለው? እግዚአብሔርን። በሁሉ ነገር ነው እንጂ ራሱን አይደል ያከበረው እንዴ? ቁርአን ጥቅስ አምጥቶ የፈለከውን ማግባት ትችላለህ፣ የነብዩ አይን ያረፈባትን ሁሉ ወዲያውኑ በአንዲት በምታምን ላይ የነብዩ አይን ሲያርፍ ባልየው ይፍታት፣ ነብዩ ወስደው እንትን እንዲሏት። ታዲያ እዚህ ወዲህ ማን ይክበር? የትኛው የእግዚአብሔር ነብይ ነው ውድና መኬ ይህን አድርግ ተብሎ የተሰጠው? አይንህ ያረፈባት ሁሉ ለአንተ ሰጥቻለሁ ያለ ለየትኛው ነብይ ነው? እግዚአብሔር አላለም። መጽሐፍ ቅዱስ እንደዛ የለንም። እና ይሄ ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ እስካሁን ለነበራችሁ። ወደፊት እንቀጥላለን። ጥያቄ ምናምን ሲኖራችሁ ሌሎቻችሁንም እየጋበዛችሁ አብረን እንድንበረታ እንድንጠነከር አደራ፣ በሰማይ አደራ በምድር በማለት ለዛሬው ይህን ጨርሼ ክላስ አለኝ፣ ወደ ክላስ እሄዳለሁ። በርቱልኝ፣ ደህና ሁኑ። ሰለሞን ጌታ ይባርክ፣ ሌሎችም ጌታ ይባርካችሁ። በየእንትኑ እንትን ላላችሁ ሼር ላደረጋችሁ ሁሉ እግዚአብሔር ይባርካችሁ እላለሁ።